ዳታና ናታን እንግዲህ አሁንም ሌላ አሁንም አርፋ ተቀመጠችም ማለት ነው። አሁንም እንግዲህ እነሱ ያላደረጉት አደረጉ በማለት እንግዲህ ሌላ ታሪክ ውስጥ ሌላ ችግር ፈጥራለች ማለት ነው። የዳጣን ስልክ ወስዳ ስልኳ የውሃ ጋ ነበረ ማለት ነው። ስልኳን ወስዳ ለናታን ሜሴጅ እየጻፈችለት እንግዲህ በዛ የተነሳ ሜሴጅ ዳታና ናታን ነው እየተጻጻፉ እያሉ በማለት እንግዲህ ለእናቷ ለማሳየት አቅዳለች ማለት ነው። ሜሴጁን እራሷ በገዛ እጇ ጽፋ እንግዲህ ናታንና ዳጣ ነው እየተጻጻፉ እያሉ በማለት እንግዲህ ለእናቷ ልታሳየው ነው ማለት ነው። እንግዲህ አንዳንድ ጊዜ ክፋት በውጫችን ሲነግዝ የምናደርገው የማናቀናብረው ጉድ የለም ማለት ነው። አቶ ደረጀ እንግዲህ ዳጣም በጣም ነው የሚወዳት፣ በጣም ነው የሚያምናት። ምክንያቱም እሷ ያሳለፈችው ህይወት መንገድ ላይ ስለሆነ መንገድ ዳር ስለሆነ ታዛዝነዋለች። አንደኛ ልጁ ሁለተኛ አትዋሽም፣ ስለማትዋሽ በጣም ነው የሚወዳት ማለት ነው። እንግዲህ ወይዘሮ ሙሉዬን በጣም ነው የሚወዳት ዳጣን። ያው በፊት ነበረ እንጂ አልወደዷትም። አሁን መጨረሻ ላይ ግን እየወደዷት መጡ ማለት ነው። እንግዲህ ያብ ግን በየአጋጣሚ በየደቂቃው ሌላ እና እሷን ለመቃጠል እሷን ከቤት ለማስወጣት እሷ ላይ በቃ የሆነ ነጥብ ለመጣል የማታደርገው የማትቆፍረው ጉድጓድ የለም ማለት ነው። እንግዲህ ከእንደዚህ አይነት ሰው ይሰውራል ማለት ነው። አንዳንድ ጊዜ ሰዎች ምንም ሳናደርጋቸው በህይወታችን ውስጥ የሆነ በቃ እንቅፋት ይሆኑብናል ማለት ነው። እንግዲህ በዚህ ሰዓት ዳጣ በህይወቷ ውስጥ በጣም እያሰቃየቻት፣ በጣም በየሄደችበት እየተከታተለቻት እያናደረቻት፣ በቃ እንድታለቀስ እንድከፋ የምታደርገው ያብ ናት ማለት ነው። ዳጣ እንግዲህ በጣም ደስተኛ ልጅ ናት። ነገር ግን ያብ ልትለቃት አልቻለችም ማለት ነው። እንግዲህ ወስዳ ሜሴጇን ለእናትየው ልታሳይ አቅዳለች ማለት ነው። ዳጣ እንግዲህ ወደ ናታን ቤት ትገባለች ማለት ነው። ወደ ናታን ቤት ስትገባ ምን ሆነሽ ነው ግን ደህና ነሽ አይደል ይላታል ማለት ነው። ደህና ነኝ ናታን ትላለች ማለት ነው። እንግዲህ ያብ አሁንም ሌላ እቅድ ይዛለች። እንግዲህ አባትየውን እያባበለች ነው ማለት ነው። ምክንያቱም ሌላ እቅድ ይዛለች። ስለዚህ ሁሉንም አባብላ እንግዲህ በጸባይ ነው ገብታ ልታሳምን የምትፈልገው ማለት ነው። አቶ ደረጀ እንግዲህ በጣም ኃይለኛና ቁጡ የሆኑ አባት ናቸው ማለት ነው። በነገራችን ላይ አቶ ደረጀ በጣም ደስ የሚሉት አባት ናቸው። ሲሪየስ ናቸው። በቃ ማድረግ የሚፈልጉትን ነገር ሁሉ ያደርጋሉ። ልጆቻቸው በስርዓቱ እንዲያድጉ የሚፈልጉ አባት ናቸው ማለት ነው። በጣም ደስ የሚሉ አባት ናቸው ማለት ነው። አቶ ደረጀ እንግዲህ ወደ ውጭ ሀገር በረራ አላቸው ማለት ነው። በዚህ መሀል እንግዲህ የአብ ሌላ ሴራ አስራለች፣ ሌላ ታሪክ ውስጥ ገብታለች ማለት ነው። ዳታ ወደ ናታን ክፍል ትሄድና ብትል ብላ ታወራዋለች ማለት ነው። ስታወራ እንግዲህ እሱ ምን ሆነሽ ነው ዳታ ምን ሆነሽ ነው? ምን ሆንኩኝ እኔ በዚህ ጋር ሳልፍ እኮ ላስደነግጥክ ብዬ ነው ወደ አንተ ክፍል የመጣው እንጂ ምን ሆንኩኝ ትለዋለች ማለት ነው። አይ ይላታልና ዝም ይላታል ማለት ነው። ፀሐዬና ዳታ እንግዲህ ዳታ በጣም ነው ፀሐዬን የምትወደው፣ ፀሐዬን በጣም ነው ዳታን የምትወዳት ማለት ነው። እንግዲህ አንዳንድ ጊዜ ከመሬት ተነስቶ የሚጠሉን ሰዎች አሉ፣ ከመሬት ተነስቶ የሚወዱን ሰዎች አሉ ማለት ነው። እንግዲህ ይሄ የህይወታችን አንድ ገጽ ነው ማለት ነው። አንዳንድ ጊዜ እንግዲህ ሰዎቹ ምንም ሳናደርጋቸው በጣም ይወዱናል፣ ምንም ሳናደርጋቸው ደግሞ በጣም ይጠሉናል ማለት ነው። እንግዲህ በህይወታችን ውስጥ ያለው ነገር ነው ማለት ነው ይሄ። ዳጣ እንግዲህ ከሁሉም ሰው ጋር በጣም የምትዋደድ ፍቅር የሆነች ከሁሉም ሰው ጋር በፍቅር መቀራረብ የምትፈልግ ልጅ ናት ማለት ነው። ይህ ውሃ እንግዲህ በጣም ዳታን የምትወዳት፣ እንደውም ባለፈው ከቤት የወጣች ጊዜ ውሃ አልጠጣም ምግብ አልበላም ብላ እምቢ ብላ ነበረ ማለት ነው። ያው እንግዲህ እዚህ ቁጭ ብላ ነገሩን ሌላ ነገር እየተነተነች ነው እንግዲህ እንዴት አድርጌ እንዴት ልፍለጥ ልቁረጥ እያለች ነው ማለት ነው። እንግዲህ ነገር እየፈለገች ነው ማለት ነው። አቶ ደረጀ እንግዲህ ወደ ውጭ ሀገር በረራ አላቸው እነሱ። በዚህ ሰዓት ምንም ቤተሰቦቼ ሰላም ናቸው። ያብንም ተቆጥቻታለሁ። ከዚህ በኋላ
ዳጣን አታናግርም። ሰላም ወርዷል ብሎ አገር ሰላም ነው ብሎ ቁጭ ብሏል ማለት ነው። ባለቤታቸው በጣም ነው ደስ የሚሉት። ሆነ ነገር ማውራት ስትፈልጉ ፈገግታ ነው የሚጀምሩት ማለት ነው። በጣም ደስ የሚሉ እናት ናቸው። እናትና አባት እንግዲህ ለልጆቻቸው እንደዚህ ጥንቁቅ ሲሆኑ በጣም ደስ ይላል ማለት ነው። አቶ ደረጀ እንግዲህ ልጆቼ በሰላም በፍቅር እንዲያድጉ ነው የሚሉት አባት ናቸው። በጣም በስነ ስርዓት በተግባር በግብረ ገብነት የሚያድጉ ልጆቹ የሚሆኑት የሚፈልጉት ማለት ነው። የውሃ እንግዲህ ዳጣ ጥምድ አድርጋ ይዛለች። የምታደርገው የምትቆርጠው የምትፈልጠው ነጣለች ማለት ነው። እንግዲህ አሁን እንግዲህ ብላ ብላ ምንም ብሎ ስታቅተው እንግዲህ የዳጣ ስልክ የውሃ ጋር ነበረ። ከውሃ ጋር ይሄንን ስልክ ቁልፉን ክፈችልኝ በማለት እንግዲህ ትወስድና ሜሴጁን ደህና አድርጋ ትጻጻፋለች ማለት ነው። ከተጻጻፈችን በኋላ እንግዲህ ወስዳ ለእናትየው ልታሳይ ቁልፉን ክፈቱልኝ ትላለች ማለት ነው። በዛ መሀል እንግዲህ ዳታ ትገባና ስልኬ ስጭኝ ትላታለች ማለት ነው። አልሰጥሽም፣ ዛሬ ጉድሽ ይወጣል። ከናታን ጋር ስታወሪ ስትጻጻፊ የነበርሽው ሁሉም ቤተሰብ ይሰማል፣ አባዬም ይሰማል። ዛሬ እንግዲህ ይሄ ጉድሽ ሳልወጣ ይህን ስልክ አልሰጥሽም በማለት እንግዲህ ለዳታ ትነግራታለች ማለት ነው። በዚህ መሀል እንግዲህ ዳታ እኔ መጣላት አልፈልግም፣ እኔ ነገር አልፈልግም፣ ስልኬን ብቻ ስጭኝ በማለት ትናገራታለች ማለት ነው። አልሰጥሽም፣ ምን ታመጫለሽ? በጭራሽ ይሄ ስልክ አንቺ እጅ ውስጥ አይገባም፣ ዛሬ ጉድሽ ይወጣል በማለት እንግዲህ ለአቶ ደረጀ ለወይዘሮ ፀሐዬን ለማሳየት እንግዲህ ተዘጋጅታለች ማለት ነው። ወይዘሮ ሙሉዬ እናታቸው በጣም ደስ የሚሉት እናት ናቸው ማለት ነው። ስልኩን ይዛ እንግዲህ ሜሴጁን ለጉድ ለናታን እየጻፈች ነው። ምክንያቱም ስልኩን የምትጽፍበት የዳታ ስልክ ነው። ናታን እውነት ዳታ የምትጽፍለት መስሎት እንግዲህ በጣም በፈገግታ በደስታ ተሟልቷል። ጉዱን አልሰማምና ማለት ነው። የምትጽፍለት ግን ያብናት ማለት ነው። ዳታ እንግዲህ ስልኳ የውሃ ጋር ስለሆነ ማን እንደሚጽፍ አታውቅም። እሷ ምንም የምታውቀው ታሪክ የለም ማለት ነው። ይሄ የውሃ ከውሃ ላይ ተቀብላ ራሷ እያሳረች ሴራ ነው ማለት ነው። ያብዬ እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ ክፋቱ በውስጣችን ይነግሳል ማለት ነው። አቶ ደረጀ እንግዲህ ሁሉም ልጆች በአንድ አይን የሚያዩት በጣም አባት ናቸው ማለት ነው። ዳታ እንግዲህ ናታን ክፍል ሄዳ ደህና ነህ ትለዋለች ማለት ነው። ደህና ነኝ፣ ምን ሆነሽ ነው ይላታል። ኧረ እኔ ምንም ሰልፍ ላስደነግጥክ ብዬ ነው ትለዋለች ማለት ነው። እንዴ አሁን ስትጻጻፍ የነበርሽው ሜሴጅ ምንድን ነው ይላታል ማለት ነው። የምን ሜሴጅ ነው የሚጻጻፈው? ምንድን ነው የማል እንዴ? የምን ሜሴጅ ሲጀምር እኔ ስልክ ያለው ስትለው ደነገጠና ፍጥጥ ብሎ አያት ማለት ነው ናታን። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እንኳን ወደ ቻናሌ በሰላም መጣችሁ የኔ ውድ ቤተሰቦች እንዴት ናችሁልኝ? ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛልኝ። እንደ ምድር አሸዋ ሰላም ነው ለሰው ልጅ ከምንም የሚበልጥና ሰላማችሁ ይብዛልኝ። እኔ ጋ የበዛ ሰላም ለእናንተ ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ይህም ቪዲዮ ሲታዩ ላይክ አርጉልኝ። መልካምነት ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። ይህ ውድ ቤተሰቦች ፈጣሪ በያላችሁበት ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ፈጣሪ ከኃጢአት ውጭ የልባችሁን ምሻት ይፈጽምላችሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። የኔ ውድ ቤተሰቦች በአዲስ ቪዲዮ ሲመጣ እንግዲህ ዳታ ድራማ እንግዲህ በጣም ልብ አንጠልጣይ አዛዛኝም ዘናም የሚያደርግም የሚያሳዝንም ድራማ ነው ማለት ነው። ወይዘሮ ሙሉዬ እንግዲህ በዚህ ሰዓት ለዳታ ነው እየተከራከረችለት ያለችው ማለት ነው። ዳታ እንግዲህ ናታን ክፍል ገብታ በጣም ፍርታለች። ኮስተር ብሎ ስላያት ምን ሆነክ ነው ስትለው ሜሴጅን እኮ ስጽፍ የነበርሽው በአንቺ ስልክ ነው አይደለ እንዴ? እንዴት እንደዚህ ትያኛለች? የምን ሜሴጅ ነው ስጽፍ የነበርሽው ይላታል ማለት ነው። አንተ ያማዋል እንዴ? እኔ የምን ሜሴጅ ነው የምጽፈው? እኔ እኮ በዚህ ጋር ሳልፍ አንተን ላስደነግጥ ብዬ ነው የመጣሁት እንጂ የምን ሜሴጅ ነው የምታወራ ትላለች ማለት ነው። እና ስልክሽ የት አለ? ስልኬ ያለው የውሃ ጋ ነው። እኔ የምን ሜሴጅ ነው የምጽፍልህ? እኔ በዚህ ጋር ሳልፍ ላስደነግጥክ ብዬ ነው የመጣሁት በማለት እንግዲህ መልስ ትሰጣለች ማለት ነው። በዚህ መሀል እሱ ድንግጥ በማለት እንግዲህ
አይ አለና ሳስቦ በቃ መጣችለት ማለት ነው። ዳታ እንግዲህ ምን ሆነ ነው ስለ አይ ምንም ይላታል ማለት ነው። እሱ ሲመጣለት በቃ የአብናት እርግጠኛ ሆኖ የአብናት ይሄንን ሜሴጅ እየተጻጻፈች ያለችው ሌላ ማንም ሰው እየተጻጻፈ አይደለም። አሁን ደግሞ ሌላ ተንኮል እየጠነጠነች ነው። በጭራሽ ይሄ ሊሆን የማይችለው ነገር ነው ብሎ በጣም ደነገጠ። ዳታም አየችና ምን ሆነ ነው ስለ አይ ምንም አልሆንኩም ምንም ማለት ነው። እንግዲህ በጣም አንዳንድ ጊዜ በውስጣችን ክፋት ሲነግስ ሰዎቹን ለመበደል ሰዎቹን ለመሰቃየት እንጥራለን ማለት ነው። ይሰውረን። አንዳንድ ጊዜ አስቸጋሪ ነው ሰዎች ስንባል ማለት ነው። እንግዲህ በጣም የሚያሳዝነው ዳታ በጣም ደስተኛ ነበረች። አሁን ግን እንዲከፋ ያደረገቻት ነው ማለት ነው። ያብ እንግዲህ ፈጣሪ መስተዋሉን ይስጥሽ፣ ምንም ማድረግ አይቻልም። አንቺም ወድሽ አይደለም ናታንን ስለምታፈቅር ነው እንደዚህ የምታደርገው ማለት ነው። ይኸዋ እንግዲህ ሰዓት እሷንም እንቅ አርጋ ጸጉሯን ይዛ አንገዳገደቻት ማለት ነው። እንግዲህ በጣም ነው ደስ የሚለው። በነገራችን ላይ ስጣሉ ሁሉም እኩል ነው የሚጣሉት ማለት ነው። የኔ ውድ ቤተሰቦች እንግዲህ ወደ ቻናሌ ስትመጡ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ እነሱንም ቻናላችሁ ላይ ገብታችሁ ሰፖርት አድርጓችሁ፣ አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁ ላይ ስለመጣችሁ እናመሰግናለን። እንግዲህ በቀጣይ ፓርቲ የሚሆነውን እስኪ አቶ ደረጀ ምን ተሰማ፣ ምን አሉት፣ ናታንስ እንዴት ሆነ፣ ዳታምስ እንዴት ሆነች የሚለውን ፓርቲ እሺ ቀርባለሁ። እስከዛ ቸር ሰንብቱልኝ። ሰላማችሁ ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ ቤተሰቦች።